ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ ጋር ሁሉ ሰላም ነው። ፈጣሪ ተመሰገነ ይሁን። ለዚህ ሰዓት ደርሰናል። እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። እንግዲህ ዛሬ እና አብርሃምና ሩታ ልጃቸውን ሊያስገርዙ መጥተዋልና በዚህ ሂደት ውስጥ የተፈጠሩ ነገሮችን እናያለን። ሩታ ዛሬ በጣም ስሜታዊ ሆናለች፣ አልቅሳለች። እውነት ለመናገር ያው እናቶች ምን ያህል ለልጆቻቸው ጥግ ድረስ እንደሚሄዱ ያየንበት ቪዲዮ ነው። አብርሃምም እንግዲህ በጣም የማይጠገቡ ቀልዶችን ጣል እያደረገ ከሩታ እናት ጋር የተጨዋወታቸውን ነገሮች ይዤ መጥቻለሁ። ብዙ ቁም ነገር ያለው ቪዲዮ ነው። እውነት ለመናገር እኔም የማነሳቸው ነገሮች አሉ። ቪዲዮውን እስከ መጨረሻው ካያችሁት በእርግጠኝነት ትዝናኑበታላችሁ፣ እንዲሁም ቁም ነገር ታገኙበታላችሁ ብዬ አስባለሁ። ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር አድርጉ። እስቲ ወደ ቪዲዮ እንሂድና ቪዲዮን እያየን አንዳንድ ነገር ዘና እንላለን ማለት ነው። ዛሬ እንግዲህ አቶ ኮሎኔል አብርሃም ስም ወጣለት እንዴ? ስም ወጥቶለታል። ክሩቤል ነው ኩሩቤል ነው። በነገራችን ላይ አብርሽ ኩሩቤል ነው ኪሩቤል ነው። እሱን ነገር በደንብ ለይልን። አሪፍ ነው፣ ጥሩ ነው። የሚገረዙበት ቀን ነውና ዛሬ ልናስገርዘው ነው፣ ልጄን ልናስገርዘው ነው። በነገራችን ላይ ይሄ ቀን እንዴት እንደሚጨንቅ ማለት ነው። ምክንያቱም እኛ ያሳለፍነው ስለሆነ በጣም ነው የሚጨንቀው እውነት ለመናገር ማለት ነውና ያው መሙ ለተወሰነ ሰዓት ነው። 1-6 ቀን ምናምን ነገር እንትን ይልላታል። እስከ 6 ማክሲመም እስከ 9 ቀን ነው የሚባለው። እስከ 6 ቀን ከ6 ቀን እስከ 9 ቀን ያው ቀለበቷ ትወልቃለች ምናምን ይባላልና የኛ ያው እንደነገርናችሁ መንታ ናቸው። አንደኛው በ6 ቀን አንደኛው በ7ኛው ቀን ነው የወደቀለትና ግን ያን ያህል የከፋ ነገር የለውም እውነት ለመናገር ግን ያስጨንቅ ነበረ። በቃ በጣም ያስጨንቅ ነበረና በጣም ግን ከባድ ነው እውነት። እኔ በጣም ተጨንቄያለሁ በእኔ በኩል ማለት ነው። እና ፋሚሊዎቼ ግዴታ በጠዋት ነው ዶክተሩ ነው ያለን። ለምን ከሰዓት ሲሆን ምንድነው የሚባለው ደም ይበዛና ነገር የሚባል አባባል ብቻ አለ። እኔ አላውቅምና አባባል ሳይሆን ይሄ በሳይንስ ምንድነው መሰላችሁ? ፀሐይ ሲኖር ደማችን ፀሐይ ሲኖር ማለት ሙቀት ካለ ደማችን እንትን ይላል። ምንድነው የሚባለው? ይበዛል፣ ደም ይበዛል። በሙቀት ጊዜ ደም ስለሚበዛ ነው እንትን የተባለውና ብዙ ደም እንዳይፈሰው ነውና ለዛ ነው በጠዋት የሚባለው ማለት ነውና ልክ ነው። በጠዋት ሄዶ እንግዲህ ምንም ማድረግ አይቻልም። ከአንድ ሰዓትም በፊት ነው የተነሳ ነው ማለት ነው። ፋሚሊዎቼ ጨንቆታል። ቤት ሄደን እዚህንና ሩታን እናነሳለን፣ ከዛ ጭውን እናስገርዛለን። ትንሽ ያስፈራል፣ ይከብዳል ምናምን። አዎ ያስፈራል፣ ግን ምንም ማድረግ አይቻልም። ተፈጥሮ ነው። ደግሞ እንደውም የሚገርማችሁ ነገር ከዚህ ካለፈ ከባድ ነውና በቃ በዚህ ሰዓት ላይ ነው መገረዝ ያለባቸው ማለት ነው። 7 ቀን እስከ 8 ቀን ምናምን ባለው ማለት ነው ካደጉ። እኔ አስታውሳለሁ አንድ የሆነ ልጅ አብረን ስንማር የሚገርማችሁ እንደዚህ ያለ ኬዝ ነበረበትና ካደገ በኋላ በቃ ሐኪም ቤት ይሄዳል፣ ይፈራል፣ ይመለሳል። ሐኪም ቤት ይሄዳል፣ ይፈራል፣ ይመለሳልና የሚገርማችሁ ለረጅም ጊዜ ተቸግሮ ነበረና መጨረሻ ላይ ግን ያው ምንም አማራጭ ስለሌለው ጓደኞቹ ምናምን በግድ በሚባል ደረጃ ይዘው ሄዶ ያው ተገረዟል ማለት ነውና ለእንደዚህ ያለ ነገር ይዳርጋል። በህፃንነታቸው ምንም ያናል ደምም ያናል አይፈሳቸውም። ህፃናቶች ስለሆኑ ሰውነታቸውን ብዙ ደም ስለሌለው ማለት ነውና ይሄ ታይሙ አሪፍ ነው እንግዲህ። እና እነ ብሩክ እነ ካሌብ አሉ የአይን አባት እንሁን እያሉ ነው። ሌላ ደግሞ እዛው ጤና ጣቢያ ደግሞ ሌላ አለ። እዛው የአይን አባት ሆናለሁ ቀድሞ የሄደ እንግዲህ የሚችል ያድርግ ይሁን እያለ ነው እንግዲህ። ምንም ማድረግ አይቻልም። ያው እነሱ ኮሚቴ ነን እያሉ ነው እንግዲህ። አስከራሽ ጎምሌ ይሄ ኮሚቴ አለ በየቦታው። ይሄም ኮሚቴ አለ እና ፋሚሊዎቼ ዛሬ ለ3 ለ4 ይዘን ነው ጭጭው የምናስገርዘው ማለት ነው። እኔ ማስገርዘ አይዶል መያዝ ያለብኝ እንግዲህ ፋሚሊዎቼ ባይዘው የአይን አባት ማን እንደሆነ አልታወቀም። እዛ ስንሄድ ነው የምናውቀው። የአይን አባት ማለት ትርጉሙ ምንድነው? አሁን ለምሳሌ እኔ የአይን አባት አለኝ
በልጅነት የሰገረዘ ያለኝ ማለት ነውና ብዙ ኃላፊነት አለበት አሁን በየበዓሉ በየሆነ ነገሩ ምናምን የምሬን ስነግራችሁ ስቲል ነው እስከዛሬ ድረስ ልብስ የሆነ ነገር ምናምን ስጦታ ይገዛልኛልና እንዴ ትልቅ ኃላፊነት ነው ማለት ነው የአይን አባት ማለት ነው አሁን አላቅም ማለት ለመናገር ያው የአይን አባት የሚባል ሲባል ሰማለሁ ግን ያው አላቅም እርግጠኛ አይደለሁም አይን የሚይዝ ነው ወይስ እንዴት ነው ነገር እስቲ ስለ አይን አባት ያላችሁና ሐሳብ አስተያየት ስጡኝ እስቲ የምታውቁ በደንብ ማለት ነው አላቅም ማለት ለመናገር የአይን አባት የሚለኝ ለዛ ነው እንትን ያስፈልጋል ገባይ ለኔ ነው የሚገባ አይኔ ማደርጓለሁ አብርሽ ችግር የለም ዋናው በማንም በምንም ይሁን ብቻ መገረዙ ነው የሚፈልገውና ትንሽ ነገሩ ያስፈራል ግን ደግሞ ፈጣሪ ይርዳን ሰውኮ ሁሉም ተገርዞ ነው የደረሰው አዎ የምር በተለይ አንተ ካደክ በኋላ እንዴ የተገረዝከው በተለይ እኔ ሲል የሆነ ሌላ ነገር ነው የሚመስለውና ለማንኛውም ፋሚሊዎቻችን ቀጥታ ወንሩታ ጋር እንሂድ ቆይተንባታል እኔም ትልቅ ያለው ነው የተገረዝኩትና ለዚህ ነው በተለይ እኔ ያልከው ለዚህ ነውና ስሜቱን ታውቀዋለህ ማለት ነው ካደጉ በኋላ ያው ህመሙ አለ ይታወቃልና እንደውም ሲያድጉ ምንድነው ይባለው ይቆያል ህመሙ ራሱ ማለት ነው ቶሎ አይድንምና ያሁኑ ግን አንዴ እስኪሸኑበት ነው ይባላልና ወዲያው ነው ሽንት ደግሞ መድኃኒት ነው አሲድ ስለሆነ ማለት ነው ምክንያቱ ለምንድነው እየተጠየቅ ምክንያቱ ለእናንተ አልነግራችሁ ለማንኛውም አሁን ፋሚሊዎቼ ትንሽ ነገሩ እያስፈራኝ መጣ አሁን ጩጬው ባይዘው ተሸፋፍኖ ነው የሚመጣው እና ሙሽራ አይደል እንዴ ሙሽራ ታዲያ ዝም ብሎ ተገላልጦ አይመጣ ያው ተሸፋፍኖ ነው የሚመጣውና ዛሬ ሩታን ባይዘው ሊያስቀሯት ነውና እዚህ ቅሪ ያሏት ነውና እስቲ ትቀራለች እሱንም እንየው በብዙ ጋርድ ማለት ነውና እንዴት አደራችሁ ሰላም ነው ማራት መኪና ዳነሽ ተሰራለ ሐሳብ እየተገኘ ሰው ይልበት ይያለና እውነት አሁን ምን ተባለ መሰለኝ ሴት ልጅ አትገባም እየተባለ ነው እውነት ስለዚህ አትይዝም እዚሁኛ አስገርዘነው እንመጣለን ቀልድ ነው ነው ቢሆን ያልችላል አልፈልግም ትችላለች ወይ አትችልም እንዴ ምን ነው አብርሽ አባዬ ምን መሰላችሁ ይቅር እሷ እዚሁ ትሆን አልቀርም ለምን እኔም እንዴ ልጅን ጥይት ነው መቀረው ይኒናት እውነት ስታሳዝን የምር እውነት ነው ልጇን ጥላ የት ነው የምትቀረው ገቢና እኛ እንሂድ እሺ በቃ እንግዲህ ፋሚሊዎች አስቸግራለች እንደምታውቁ ምንም ማድረግ አይቻልም ሌላ ነገር ማሳየት አይቻልም መጨነቅ አይቻልም ያው ውስጥ አትገባም ያው ችግር የለውም እንግዲህ ያው ለቅሶዋን ታሳየናለች ሌላ ምንም የሚፈጠር ነገር የለውም ለምን እስከዛሬ እኔ በፍራት ያልተገረስኩት ለዛ ነው አብርሽ እስከዛሬ እየፈራው ማለት ነው ሩታ ምን ነው ደበቅሽው ይሄን ነገር እንዴት ነው ሚስጥር አደረግሽው ተኝቷል ቪዲዮ በተኛበት ባላወቀበት መቁረጥ ነው ቆይ አብርሽ እንግዲህ ጨዋታው አይጠገም የምር በጣም ተጫዋች ነው እንዲህ ተጫዋች መሆኑ ራሱ ነው ራሱ አላውቅም ነበር የምር እንዴ በጣም ነው እየተጫወተ ያለው አልካረ እየከለከልካት አይ ለኔ እኮ ኖርማል ነው ያው ለወንድ ኖርማል ነው ለሴት ነው የሚከብደው አዎ በጣም ከባድ ነው ነው ያው እውነት ነው ለሷ ለእናት በጣም ከባድ ነው ልጅ ሲያለቅስ እንኳን አርቧቸው ሲያለቅስ ራሱ በጣም ከባድ ነውና እንግዲህ ያው ትንሽ የሆነ ስሜት ይኖረዋል ያባትነት ያስደነግጣል ያው ምን እሷ ኮራ ብላ ሄዳለሁ አያለው ስትል እየሰማችሁ አባዬ ምን ችግር አለው አለች እኮ ነው ለ30 ደቂቃ ራሱ እኮ አስቆየንም በቤት ብትቀመጥ ይሻላል ነበር ለአንተስ እንዴት አስቻለህ አንተስ ለሷ እሺ በቃ አስችሏት መጣለች አንተስ ምን አስችሏት አመጣ ወለደች እሷ ያለች እንዴ አባዬ የኔ በቃ የኔ ልፋት ምንም አይታይም አብርሽ በጣም እውነት የሷ ብቻ ለምንድን ነው የሚታየው ሁሉም ሰው ተወጣጠረ
እንግዲህ ያው ያንተ ብዙ አይታይም አሁን በዚህ ሰዓት ላይ ያው እና የእናት ብቻ ነው የሚታየውና ምንም ማድረግ አትችልም አባቴ። እኔም እኮ ስንት ተጨነቄ አይ ዋናው አሁን የሁለታችንም እኩል ልጁ ያስባል። ለኔም ሊያስብ ይችላል እንግዲህ አይታወቅም። ሲያድግ እንግዲህ የሆነ ነገር ሊያደርግ ይችላል። እሱን የምንጠብቀው ጉዳይ ይሆናል። ደረሱ እንግዲህ እዚህ ነው አለም ቶትልስታው እንዴ ይሄ ነው እንግዲህ እዛ ሆኖ ቢኒ ነው ማነው የሚባለው ጓደኛው ነው ግድንግድ ነውና እሱ ነው የጦታ ይማን የአይን አባት የሚባለው ነው ጦት ልስጥ እያለ ነውና ያጅቆ እንዴት እጅ ለቀቅ አድርገናል አፈንከው እኮ አስጨነቀው ገብቷል እንግዲህ ሊገረዝ ሩታ በጣም እየተጨናነቀች ነው የዞር ዞር እያለች ነው አይዞሽ አይቀር ወይኔ ያለቀሰች ነው ኧረ በጣም እንዴ አይደረግም ምን ሆነሽ ነው እንጂ እንዴ ሲርቦም ያለቅሳል እውነት ያው ሲርቦም ያለቅሳል ከባድ ነው እውነት እናትነት በጣም በጣም ከባድ ነው የምር ለምን ተረክፈኝ እንዴ ሁሉም ሰው ተፈጥሮ ነው እውነት ነው ተፈጥሮን መሻር አይቻልም እንደው አንድ አፍታ ነው ባይዞ ማለት ነው የሚያለቅሱት ከዛም በኋላ ብዙም እንትን አይሉም ሴንስ ያደርጉትም ብዙም ማለት ነው ወይኔ በጣም ጨንቋቸዋል የምር ያረ በጣም አምሮዋለች የምር አምሮዋለች በጣም ይኸው ለዚህ ያክል ነው እንግዲህ አሁን አለቀ ይዘው ወጡ ሙሽራቸው ማለት ነውና ሩታ ለዚህን ያክል ነው እንግዲህ እንባዋን ያፈሰሰችው ከባድ ነው ባይዘው ያው ያስጨንቃል እውነት ለመናገር ማለት ነው የተወዳችሁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል በሚቀጥለው በሌላ ቪዲዮ እንገናኛለን እስከዛው በያላችሁበት ሰላማችሁ በዝት ይበል ቻው